ፓርቲያችን ብልጽግና መመስረት በኢትዮጵያ ዘመናዊ የፖለቲካ ምዕራፍ ውስጥ ትልቅ ታሪካዊ እጥፋት ነው። የተከበራቸው የኢትዮጵያ ሕዝቦች ብልጽግና ኢትዮጵያ ልትከተለው የሚገባ የፖለቲካ ስርዓት ሐቀኛ ህብረ ብሔራዊ ፌዴራል ስርዓት መሆን ይገባዋል ብሎ ያምናል። ከዚህ አንጻር ብልጽግና የተረከበው አንዱ ትልቁ ፈተና የነበረው የብሔራዊነትና የአንድነት አለመጣጣም ፈተና ነው። በአንድ በኩል ህብረ ብሔራዊነትን የኢትዮጵያ መልክ መሆኑን የሚዘነጋ አካል አለ። ህብረ ብሔራዊነትን እንደ አፍራሽና እንቅፋት ያየዋል። በሌላ በኩል ደግሞ አገራዊ አንድነትና አብሮነት በብዙ መከራዎች ውስጥ አልፎ ለዛሬ ቢቆይም በአስተማማኝ መሰረት እንዲጸና ግን አልተደረገም። ብልጽግና ሁለቱን አገር አፍራሽ ጫፎች የሚያስታርቅ የመሃል መንገድ ቀመር ያለው ፓርቲ ነው። ከፖለቲካ ምህዳር ማስፋት አንጻር ተፎካካሪዎች በጠላትነት በሚፈረጁባት ሀገር አዲስ መንገድ በመቀየስ በስደትና በየበረሃው ለትግል ነፍጥ አንግበው ሲንከራተቱ የነበሩና አንዳንዶች ደግሞ የሞት ፍርደኛ የተባሉ ሳይቀሩ ወደ ሀገር ገብተውና ነፃ ወጥተው የሰላማዊ ትግል ልምምድ ውስጥ እንዲገቡ ታሪካዊ ስራ ሰርቷል። ፓርቲያችን በህዝብ ምርጫ ካገኘው የፖለቲካ ስልጣን ውስጥ 275 በላይ ተፎካካሪ ፓርቲ አመራሮች በተለያዩ እርከኖች ሀገራቸውን እንዲያገለግሉ እድል ሰጥቷል። የብዙሃንና የሲቪል ማህበራት ነፃ ሆነው እንዲደራጁና አስተዋጽኦ እንዲያበረክቱ የሚያስችል ሪፎርም ተሰርቷል።